ኤርባግ እንዴት ነው የሚገጠመው? ይሄ ብዙ ሰዎች ያልተመለሰ ጥያቄ ነው። ዛሬ ኤርባግ እንዴት እንደሚገጠም ፈትፈት አድርገን በለንበድነው አማርኛ ቀለል አድርገን እናሳያችኋለን። ይሄው መኪናችን ተነስቷል፣ እንደምትመለከቱት ተነስቷል። 79% አለኝ እያለ ነው። ጥንቃቄ ማድረግ ግድ ይለናል። እዚህ ጋር መስታወት አለ፣ እዚህ ጋር ዳሽቦርዱ አለ። ስለዚህ ጥንቃቄው በጣም ወሳኝ ነው ማለት ነው። በጣም አንድ የገረመኝ ነገር ላሳያችሁ። ይሄ ከተፈታ በኋላ ኖርማሊ ሲለቅ ይሄ ማግኔት ነው። ከፈታን በኋላ ከዛ ይሄንን የፀሐይ መከላከያውን ለሱ የሚመጣውን መስመር እንደዚህ ቀስ ብለን ጠቅ አድርገን እናወጣዋለን ማለት ነው። የማይመች ቦታ ላይ ውስጥ ላይ ቀዳዳ አስገብተን እንደማሰር ልክ ሲታሰር እንዴት እንደሚያስደስት እዚህና ታስፈታ። ይሄው ተፈቶ ወርዷል። የሚተሳሰሩት ነገሮች ተሳስረዋል። ለሪቨርስ ኢንጂነሪንግ እና ለትሬኒንግ ፐርፐዝ የገዛ ነው ቢዩክ መኪና ነው። ይሄ መኪና ከኋላ ለማላቀቅ ከኋላው ደግሞ እንዲወርድ እዚህ ጋር ኖርማሊ ይሄ ሲወርድ ግማሹ ከረጅም ትግል በኋላ እያሰርነው እያጠበቅነው እንገኛለን። ሳንሩፉ ይሰራል፣ ሁሉ ነገሩ ይሰራራል። በመጨረሻም ይሄው ኤርባጋችን ጽድት ብሎ እንደምታዩት ኤርባግ ተቀይሯል። እዚህ ጋር መሪ ኤርባግ ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከድር ነኝ የኢትዮጵያ ፋውንደር ሲሆን ዛሬ በኢትዮጵያ ተገኝተናል። በኢቪ ሀባችን ኢቪ ኢትዮጵያ ሀብ ውስጥ እንገኛለን ማለት ነው። መኪናችንን እቃውን አምጥተናል። ሙሉ እቃ ሳይሆን ግማሽ እቃውን አምጥተናል። ያመጣናቸውን እቃዎች አብረናችሁ አሳይተናችሁ መንገጣጠም ይሆናል። እቃዎቻችንን ማሳየት ከመጀመራችን በፊት ግን ምንድነው ቻናላችን ይደግ እንጂ ሰብስክራይብ አድርጉት እንጂ እንዴ ቻናሉ እያደገ አይደለም። ይሄው ቪዲዮ እየሰራን ይሄን መኪና ከወጣበት አንስተን እዚህ ጋር አድርሰናል። ቻናሉ ግን እያደገ አይደለም። ሰብስክራይብ ማድረግ አይረሳ። ቻናላችን ይደግ። ወደ እቃችን እንገባለን። እንደምትመለከቱት እዚህ ጋር የመጡት እቃዎች ናቸው። ቀሪዎቹ እቃዎች ኖርማሊ ምንድነው የሚሆኑት ካርጎ ነው የሚደረጉት። ኦሬዲ የካርጎ ፕሮሰሱን ጨራርሰናል። እሱ ሆኖ አሁን ካርጎ ተደርጎ ዶክመንት ተከፍቶ ይመጣል ማለት ነው። እነሱ ይገባሉ። እነሱ እስኪገቡ ግን እዚህ ጋር እንደምትመለከቷቸው ይሄ ኤርባግ ነው፣ የከርቴን ኤርባግ ነው። ይሄ እዚህ ጋር እንደምትመለከቱት እያሳየናችሁ ቢሆን ጥሩ ነው። ይሄኛው ማለት እዚህ ጋር ከላይ ያለው ኤርባጉ ነው፣ የከርቴን ኤርባግ ነው። ይሄኛው የግራና የቀኝ ናቸው። እነዚህ ሁለቱ የግራና የቀኝ ናቸው። ኤርባግ ነው ይሄ ደግሞ እዚህ ጋር የምታዩት የወንበሩ ኤርባግ ነው። ይሄኛው የወንበሩ ኤርባግ ነው። ሁለት ነው፣ የግራና የቀኝ ነው። ይሄኛውም የወንበሩ ኤርባጎች ናቸው። በተጨማሪ ደግሞ ይሄኛው የመሪው ኤርባግ ነው፣ የመሪው ኤርባግ ነው። ይሄ ደግሞ የጉልበት ኤርባግ ነው ማለት ነው። በዛ በኩል አለ የጉልበቱ ኤርባግ ነው። የጉልበቱ ኤርባግ ይሄኛው ማለት ነው። እዚህ ስር ያለው ኤርባግ ነው ማለት ነው ይሄኛው። ይሄ ደግሞ ያው የመሪው እዚህ ጋር እንደዚህ ፈንድቷል። ይሄኛው ደግሞ ይሄኛው ነው ማለት ነው። ስለዚህ እነዚህ ኤርባጎች አሉ። ይሄ ደግሞ ኤርባግ ሞጁሉ ነው ማለት ነው። የኤርባጉ ሞጁል ነው ይሄኛው። ከዛ ደግሞ እዚህ ጋር የምታዩቸው አንዳንድ ሴንሰሮች አሉ። ይሄ ሴንሰር ደግሞ ማለት የኤርባጉ ከፊት ለፊት ፓራውልቶቹ ኦር ደግሞ ውስጥ ላይ የሚገጠመው የኤርባግ ሴንሰሩ ነው። ይሄ ነው ሴንስ አድርጎ ኤርባጉ ዲፕሎይ እንዲያደርግ የሚያደርገው ይሄኛው ሴንሰር ነው። ይሄ ደግሞ ከኤርባጉ ጀርባ መሪው ላይ የስፓይራል ኬብሉ ነው። ይሄ ኢንኬዝ ድንገት ከፈለገ ብለን ነው እንጂ የያዝ ነው። መፈለግ አለመፈለጉ አልተረጋገጠም፣ ግን ድንገት ከፈለገ መያዙ ስለሚጠቅም ብለን የያዝ ነው። እዚህ ጋር አንዳንድ ሴንሰሮች አሉ። የኤቢኤስ ሴንሰር አለ። ይሄ ደግሞ ገመድ ማለት የኤቢኤሱ በዛ እዚህ ጋር የተቆረጠው ይሄኛው የተቆረጠው ገመድ ነው። ይሄ እዚህ ጋር የምታዩት ይሄ ደግሞ አዲስ የመጣለት ገመድ ነው። የኤቢኤስ እና የኤቢኤሱ ገመድ ነው ማለት ነው። ይሄ ኋላ እግሩ ላይ ይሄ ደግሞ ሆዙ እግር ላይ የብሬክ ሆዝ ነው፣ ተቆርጧል። ኋላው እግር ላይ እናሳያችሁ። ይሄ የኋላው የብሬክ ሆዝ እዚህ ጋር ከዚህ ገብቶ እዚህ ጋር ታስሮ እዚህ እግሩ ላይ የሚገባው ሆዝ ተቀንጥሶ ነበር። ይሄ ሆዝ ይሄም ሆዝ መጥቶለታል ማለት ነው። ይሄ ደግሞ ኋላ እግሩ ላይ ኖርማሊ ኮንትሮል አርሙ ላይ ኋላ መኪናው የኋላው ቤዱ ወይም ደግሞ ኋላ ፒካፑ ኋላው ላይ
ጭነቱን ይለካዋል ማለት ጭነት መለኪያ አለውና የጭነት መለኪያው እቺ ሴንሰሯ እቺ ነች ጭነቱን ሴንስ የምታደርገው ይሄኛው ሴንሰር ነው ስለዚህ ይሄ ከጭነቱ ጋር ከስኬሉ ጋር የተያያዘ ነው ማለት ነው ስለዚህ እቃዎቹ እንደዚህ ይመስላሉ ይሄ ደግሞ ማለት ይሄ እዚህ ጋር ኤርባጉ ሲፈነዳ የሰበረው እንትን አለ ያው እዚህ ጋር ይሄ የተሰበረው ይሄኛው እሱ ነው ማለት ነው ስለዚህ ይሄንን እንቀይረዋለን ማለት ነው ስለዚህ አሁን ላይ ኤርባጋችንን የጣራውን ኤርባግ መቀየር እንጀምራለን ተከታተሉን የጣራውን ኤርባግ ለመቀየር ማድረግ ያለብንን እናሳያችሁ ጣራውን ይሄን ኤርባግ ለመቀየር ጣራውን ማውረድ ይኖርብናል ጣራውን ለማውረድ ደግሞ እዚህ ጋር ይሄንን እንፈተዋለን ከዛ እዚህ ጋር የሚፈታለ ይሄንን እንፈተዋለን ይሄን ደግሞ እዚህ ጋር ከቨሩን እናነሳና ይሄንን እንፈተዋለን ይሄንን እናላቀዋለን ከዛ ጣራውን እናወርደውና ይሄንን ኤርባግ ከዛ እዚህ ድረስ ያለውን ፈተን አውርደን በዛም ሳይድ ያለውን ፈተን አውርደን መልሰን እንገጥመዋለን ምንፈታውን ብሎን በአግባቡ ማስቀመጥና እንዲሁም ደግሞ መጫጫር መኖር ስለሌለበት በስርዓት እንፈታለን ከኋላ ለማላቀቅ ከኋላው ደግሞ እንዲወርድ እዚህ ጋር ኖርማሊ ይሄ ሲወርድ ግማሹ ኤርባጉ ሲፈነዳ እንግልጥል አርጎታል በዚህ ሳይድ ያለው እንደውም ወርዶ ያው እዚህ ጋር ነው ያለው መሬት ወድቆ መሬት ላይ አግኝተነዋል ይሄንን በዛ ሳይድ ያለው ይሄኛው ሲወጣ እቺን እናላቀና አሁን ቀስ ብለን እቺን አላቀን ብሎ እናገኛለን ብሎ እንፈተዋለን እዚህ ጋር በጣም አንድ የገረመኝ ነገር ላሳያችሁ ይሄ ከተፈታ በኋላ ኖርማሊ ሲለቅ ያው ይሄ ማግኔት ነው ማግኔቱ ራሱ ያው ይወርዳል ጥብቅ አርጎ ይዟል ማግኔት ነው ያለው እዚህ ጋር ያው አብሮ ይወርዳል ማለት ነው እንደምታዩት ይሄኛው ነው የፈነዳው ኤርባግ ይሄን ይመስላል ያው ከላይ ጣራውን ይሄን ያህል አውርደናል ስለዚህ አሁን ይሄንን ፈታና ባለበት ይሄን ፈተን ገጥመን መልሰን ማሰር ነው
ጥንቃቄ ማድረግ ግድ ይለናል። እዚህ ጋር መስታወት አለ፣ እዚህ ጋር ዳሽቦርዱ አለ። ስለዚህ ጥንቃቄው በጣም ወሳኝ ነው ማለት ነው። እዚህ ጋር አንድ ስክራች እንኳን በኋላ በጣም ስለሚያስጠላ እንደዚህ አይነት ስህተት መሳሳት አንፈልግም። ስለዚህ ቀስ ብለን በጥንቃቄ እዚህ ጋር አንደኛውን እንፈተዋለን። አንደኛው ተፈቷል። እዛ ሁለተኛው አይ ቲንክ ተፈቶ ወርዷል ማለት ነው። እንደምታዩት ይሄ የግራው ኤርባግ ከፈነዳ በኋላ ይሄን ይመስላል። ኖርማሊ ሳይፈነዳ ደግሞ እዚህ ጋር እንደምትመለከቱት ያው እዚህ ላይ ይሄ ያልፈነዳው ነው፣ ይሄ የፈነዳው ነው። ይሄ የፈነዳው ነው፣ ይሄ ደግሞ ያልፈነዳውን እናስገባና የግራና የቀኙን ለያይተን እናስሯለን። ይሄ እንደምታዩት ሌፍት ሳይድ ነው፣ ሌፍት ሃንድ ይላል። ይሄው እንደምታዩት ኤልኤች ነው፣ ይሄኛው ኤልኤች ነው፣ ያኛው ደግሞ አርኤች ነው። ይሄ ሌፍት ሳይድ ነው። ስለዚህ ሌፍት ሳይዱን እናስገባውና እንገጥመዋለን። ኖርማሊ ኤርባግ ሲሰራ መኪናው ይሄ የቆመና ረጅም ጊዜው ባትሪው ስላልተሰካ ነው እንጂ ኖርማሊ እየሰራ ያለ መኪና ሲሆን ባትሪ ተነቅሎ 10-15 ደቂቃ ትንሽ ጊዜ ይሰጠዋል። ቀጥታ ወደ ኤርባግ ስራ አይገባም። ባትሪ ተነቅሎ ነው የሚሰራው። ይሄው እናስገባና ይሄንን ማሳሰር እንጀምራለን። አሁን መጀመሪያ የምታስቸግረዋን ከጥግ ጀምረን እሱን እያሰርን ወደ ላይ እያረግን ታች ድረስ መጨረሻው ድረስ እናስገባ። መጨረሻውን አንድ እዚህ ጋር ፑንታ አድርገናል። አሁን ማሰር ነው ማጥበቅ ነው። እዚህም ላይ የመጨረሻውን እያሰርን እንገኛለን። ስለዚህ ኦልሞስት ሁሉም ገብቷል። አሁን የማጥበቅ ስራ ነው የሚቀረን። በዚህ ሳይድ ያለውም ታስሯል፣ በዛም ሳይድ ያለው ታስሯል። ከዚህ በኋላ ቀጥ ማድረግ መመላለስ ነው የሚቀረን። እያሰር ነው እያጠበቅ ነው እንገኛለን። ጨርሰናል። የመጨረሻውን እናጥብቅና ከዛ ኮርኒሱን መላልሰን የኤርባግ ኮርኒሱን እንጨርሳለን ማለት ነው። የከርቴኑን ጨርሰናል። ከዛ የመሪና የጉልበት ነው የሚቀረው። እሱ ነው ደግሞ አድርገን ወደ ሌሎቹ ነገሮች እንሄዳለን። ትንሽ ቦታዎቹ አይመቹም፣ ያው ቻሌንጂንግ ናቸው። የሚያስደስተውም ነገር ደግሞ በሜካኒክስ እንደዚህ ሲያሰለች ማይሆን ነገር ሲሆን ምናምን ትንሽ ቻሌንጂንግ ሲሆን ደስ ይላል። ኦልሞስት
የቀረ ነገር የለም። በቃ ይሄም ጠብቋል፣ ይሄም አልቋል። ስለዚህ እነዚህ እናጠባብቅና ኮርኒሱን እንመልሷለን። ያው እቺ ገመድ ማለት ይሄኛው ገመድ ነው ከኤርባጉ ጋር የሚያናብበው ከሴንሰሩ ጋር የሚያናብበው ይሄ ገመድ ነው። ይሄን ገመድ ወስደን ኤርባጉ ላይ እንሰኳለን ማለት ነው። ሶ ከዚህ በኋላ ኖርማሊ ኤርባጉ አክቲቭ ይሆናል ማለት ነው። ማሳሰራችንን እንጀምራለን። አሁን ይሄ ኦሬዲ ይሄን ስላሰርን ይሄንን ከቨር መግጠም እንችላለን። ቀስ አድርገን ስንገጥም ፌርሞቹ እነዚህ ፌርሞች ማለት እነዚህ ናቸው። እነዚህ ሳይሰበሩ ቦታው ላይ ወስደን እንደዚህ እናየውና እንደዚህ ወስደን መታ አድርገን ግጥም ገጥሟል። ከዛ ይሄን የመጨረሻ በዛ ሳይድ የጠባበቀ ስለሆነ እሱን አጥብቀን ከዛ ይሄንን አስገብተን ይሄው እንደምታዩት ይሄ ክፍተቱን የሚደፍነው ይሄ ሲል ነው ማለት ነው። እንደዚህ ገብቶ ሙሉውን ሸፍኗል። የሚተሳሰሩት ነገሮች ተሳስረዋል፣ አልቋል ተሳስሮ። አሁን ኮርኒሱን ቦታው ወደ መመለሱ ይሄው እንደምታዩት እንደዚህ ቃላ ብሎ የሚጮኸው ራሱ ማግኔቱ ነው። ይሄው እንደዚህ ይለቃል። ከዛ እንደዚህ ገብቶ ያስራል። ስለዚህ እንደምታዩት ባለበት ሳይበላሽ ነው የሆነው። ምንም የተበላሸ ነገር የለውም። ይሄ በፊት እየገባን እያነሳን እየወጣን የምንገባው ነገር ቀርቷል ማለት ነው። መኪናው ባለበት ኤርባጉ የላይኛው ተቀይሯል፣ ተስተካክሏል። ይሄን ካረገን በኋላ ይሄንን ሲሎች እንመልሳቸዋለን። እንደምትመለከቱት መሰካካቱን እንጀምርና ወደ መገጣጠሙ እንሄዳለን። እንደዚህ እናደርግና ቦታው ላይ ማሰር ያለበት እንደዚህ ስለሆነ እንደዚህ አድርገን እናስሯለን። በዚህ መልኩ እናጠብቋለን። ከዛችን ቦታው ላይ ወስደን ቁጭ እናደርገዋለን ማለት ነው። ከዛ ይሄ እንደዚህ እቺንም እናስራታለን። እንደምታዩት ይሄንንም ሰባራውን ሲት ቤልቱ ተፈቶ ወልቋል። ይሄ ደግሞ ይወልቅና አዲሱን እናስገባዋለን ማለት ነው። አዲሱን አስገብተን አዲሱን እናስሯለን። ይሄ ኤርባጉ ሲፈነዳ የሰበረው ነው። ስለዚህ ይሄ አዲስ ስለመጣለት በአዲስ ይቀየራል። ይሄ አዲሱ ነው። ይሄ ገባና ይሄ ታሰራል። ይሄን መልሰናል። በዛ ሳይድ ያለውን እናስሯለን፣ እንመልሰዋለን። ከዛ ይሄንን የእጅ ሃንድሉን እዚህ ጋር ወልቋል። በጣም ያናድ ነገር ይገጥማል። ያው ያናዳል መቼ ይሄ የመጣው ይሄ የተሰበረው ከቨር ኖርማሊ ይሄ የግራው ነው የቀኙ ሳይሆን መምጣት የነበረበት የቀኙ ነው። እንግዲህ ኪዮን ምን እንደነካው አይታወቅም። በሰዓቱ የግራ እንደሆነ ተነግሮታል። ቦታውንም አሳይቻለሁ። የመጣው ግን የዚህ ሳይዱ ነው፣ የዚህ ሳይድ መሆን ሲኖርበት። ስለዚህ ይሄኛው የግራው ሳይሆን የቀኝ ነው ያለው። ሶ አማራጭ የለንም። ይሄንን በቃ እንደዚህ አድርገን እንጠግነዋለን። ኤኒዌይስ ያናዳል፣ ግን ያው ይገጥማል። ምንም ማድረግ አይቻልም። ይሄ የቀኝ ነው፣ ግን ይሄ የግራ ነው። ሌሎቹ እቃዎች ላይ ባልተሳሳተን በሉ፣ ሌላ እንኳን አልተሳሳተንም። ሙሉ ነገሩ በግራ በኩል ስለሆነ መኪናው ግራ ብየው ስለነበር ይሄም ግራ መስሎት ነው፣ ግን ቀኝ ነበር ያልኩት። እንዴት እንደው አላውቅም። ይሄን እንጠግንና እንመልሰዋለን። ያው ይሄ ግን የመጣው አዲሱ እቃ ግን አልሆነም። ሶኬቷን እንሰካታለን። ከዛ ውስጥ እናስገባዋለን። ትንሽ የከቨሩ አለመሆን ያናዳል አንዳንዴ። ከዛ እዚህ ለፍቶ መጥቶ ነገሮች እንደዚህ ሳይሆኑ ሲቀሩ ትንሽ ያናዳሉ። ግን ያው ምንም ማድረግ አይቻልም። አንዳንዴ ይገጥማል። እንግዲህ ከሚያናድ ነገር ብሎን ሲጠፋ ሲጎል፣ ሁልጊዜ ብሎን ሲፈታ ትክክለኛ የሆነ ቦታ መቀመጥ አለበት። ይሄን መኪና እየሰራ እስካሁን የከበደ ነገር ምንድነው? ከበደ
ከባዱ ነገር እንኳን እስካሁን እውነት ለመናገር አልገጠመንም፣ ግን እቃውን እንዳነሳሳት በጣም 3-4 ጊዜ ቼክ ያደረግነው ነገር ነበረ። እውነት ትልቁ ነገር ያው እግሩም ሲፈታ የተሰበረውን መነቃቀል ነው። ይህንንም ያው ቀስ ብለህ ሳትቸኩል ፕሮሲጀሩን እየጠበቅ ማስተካከል ነው። ብዙም አይቸግርም። ግን እቃ እንደዚህ ተጠንቀቀህ እቃ ገዝተህ አምጥተህ ሳይገጥም ሲቀር ለዛም ነው ከቤቱም የገዛንበት ሪዝን ዋነኛው እንደዚህ አይነቶችን ነገሮች አቮይድ ለማድረግ ነውና ያው ኤኒዌይስ ሜጀርም እቃ አይደለም። ይሄ በደንብ ተደርጎ ይሰራል። ግን ይሄ አዲስ የመጣው የግራ ሲሆን እንደዚህ አይነት ስህተት ትንሽ ለመቀበል ይቸግራልና ኤኒዌይስ ሆኗል። አንዴ ሆኗል። ሌሎቹ እቃዎች የምናመጣቸው እቃዎቹን ኮሜንት ላይ ብዙ አስቀምጣችሁልን ነበር። እንዴት ነው የምታመጡት? በምን ልታመጣው አስበህ ነው የሚለውን ነገር ያው የምናመጣው በካርጎ ነው። ካርጎ አድርገን ነው ሌሎቹን እቃዎች የምናመጣቸው። አሁን እነዚህን እቃዎች ይዘን መጥተናል። ሌላው የእግር እቃ የራዲያተሮቹንና አንዳንድ ዋና ዋና እቃዎቹን በካርጎ ከሳምንት ወር ከ10 ቀን በኋላ እጃችን ላይ ይገባሉ። ከዛ በኋላ ገጣጥመን ደግሞ ለመኪናው ለመነዳት ያበቃዋል ያደርሰዋል ማለት ነው። ስለዚህ ከዛ በኋላ የሚሆኑት ነገሮች ሊሆኑ ይችላሉ ትንሽ ከበድ የሚሉት። ይሄንንም ኤርባጉን እንቀይረዋለን። ከዛ ሌላ ሞጁሉ ያለው ኤርባግ ሞጁሉ ያለው ይሄ ተነስቶ ነው። አንድ የወንበሩን ግን ማውረድና ማስተካከል ይኖርብናል። ወንበሩ ይወርዳል። ኤርባጉን ለመቀየር ይሄንንም ሞጁሉን ለመቀየር እንዲመች ወንበሩን እናወርደዋለን። ግን ያው ምን ሰራው ኖርማሊ ወደዛ ጋር ዙረህ እንደምታሳያቸው ከስተመሮች አሉ። ከስተመር አለ። መኪናው ደግሞ የቆመበት ሁኔታ ሼድ ስር ነውና ከስተመሮች መጥተው ኖርማሊ ሁለቱም በር ተከፍቶ ስለሆነ መሰራት የሚችለው አሁን ከስተመር ገብቶ አሁን እዛ ጋር የቆመ ከስተመር አለ። ስለዚህ አሁን ይሄ መኪና የሶስት መኪና ቦታ ይዟል ማለት ነው። እዛም ጋር ከስተመር መግባት አይችልም፣ እዚህም ጋር ከስተመር መግባት አይችልም። ይሄም ራሱ የቆመበት ቦታ ሌላም ቦታ እግር ስለሌለው መሄድ ስለማይችል ትንሽ ከስተመርም እያስተናገድም እኛም እየሰራን ስለሆነ ያው ባለው ሰዓት ነው እየሰራራን የምንሄደውና ኤኒዌይስ እስካሁን ብዙ የቸገረና ያስቸገረን ነገር የለም። እቃዎቹ መተው ገጣጥመው ከዛ በኋላ እንግዲህ ኤርባጉን ማጥፋት ሊሆን ይችላል፣ ምን ሊሆን ይችላል። ግን ኤርባግ ሞጁሉም አዲስ እንደመሆኑ ከዛ በኋላ ኮንፊገሬሽን እና አንዳንድ የካሊብሬሽን ስራዎች ነው የምንሰራው። ከዛ ግን እስክንነዳው በጣም ቸኩለናል። ትንሽ ይሄ ነገር ሙዳችንን ሊያረገው ሞክሮ ነበረ፣ ግን እጅ አንሰጠውም። በቃ ተፈጥሯል፣ ሆኗል። ይሄ ቆንጆ ተደርጎ ይሰራል በማያስታውቅ መልኩ። እሱን ሰራርተን ወደ ሌሎቻችን ስራዎች እንገባለን ማለት ነው። አሁን ደግሞ የጉልበት ኤርባጉን ደግሞ እንቀይረው። እዚህ ጋር ያለችው እንደዚህ አድርገን እንነቅላታለን ሶኬቱ። ከዛ ደግሞ ድጋሜ እዚህ ጋር ያለውን ይሄንንም ቀስ አድርገን እንነቅለዋለን። ከዛ ይወጣል። ይሄ ሊለቅ ማለት ነው። እቺ እንደዚህ ከዛ በዛም ሳይድ ግን አለ ከረጅም ትግል በኋላ ወርዷል። ይሄ ሶኬት በጣም አስቸግሮ ነበረ። እሱን ለማውረድ እሱን ለመንቀል በጣም አታግሎ ነበር። ያው እንዳይሰበር በጣም ጥንቃቄ ስለሚፈልግ እቃ በቀላሉ ስለማናገኝ ተሰበረ ማለት ያው ሲሪየስ ስለሚሆን በኋላ ላይ ዳሽቦርድ ላይ የበራ ነገር እንዲኖር ስለማንፈልግ አወርደናል። ይሄ የፈነዳው ኤርባግ ነው ማለት ነው። ይሄ ደግሞ አዲሱ ነው። ስለዚህ አዲሱን ኤርባግ ደግሞ እንገጥመዋለን። እንደምታዩት እዚህ ጋር መብራት አለች። ይሄ መብራት ነው። ስለዚህ ይሄን ምንድነው ኖርማሊ ወይ መብራቶቹንና ይሄን አውርዶ እዚህ ላይ ማድረግ ነው። አለበለዚያ ደግሞ ይሄን ፈቶ እዚህ ላይ ማሰር ነው። ስለዚህ ይሄንን ፈታውና ይሄን ፈተን እዚህ ላይ እናስረዋለን። ኦሮሮሮሮ እንዴት ነው ባክ የታሰረው አባት? ይሄን ፈተን
እዛ ላይ አምተን ይሄን እናስዋለን። ይሄን እናወርደውና ይሄን አምተን እዚህ ላይ ቁጭ እናደርገዋለን። ይሄው ይሄንን በዚህ መልኩ ቀይረናል። ስለዚህ መብራቱም አለ። ይሄም ሶኬቷን ከዛ ቀስ አድርገን እዚህ ጋር እንደዚህ እንሰኳለን። ከዛ የሚቀረው ይሄ የኤርባጉ ራሱ ሶኬት ነው። እሱን ቀስ አድርገን ሳንሳሳት ቃ ብሎ ያዛ ማለት ነው። ተሰካ። ስለዚህ ከዛ ይሄን ወስደን ላይ እንገጥመዋለን። የማይመች ቦታ ላይ ውስጥ ላይ ቀዳዳ አስገብተን እንደማሰር ልክ ሲታሰር እንዴት እንደሚያስደስት ቦታው አይመችም። እነዚህን ለማሰር አታዩትም? አሁን መዝረክረክ የለ ምን የለ። ይሄው ኤርባግ እዚህ ጋር አሁን ማን ያምናል እዚህ ጋር ኤርባግ አለ ቢባል? ይሄው ኤርባግ ገብቷል። ይሄ ታስሯል። አሁን እናጠባብቀዋለን። ሌላም ብሎኖችን ጨምርና ከስር 4 ብሎን ነው ያለው። 4ቱን ብሎን ለማጥበቅ ትንሽ ያታገላል፣ ግን ይሄው ታስሯል። ኤርባግ ተለውጧል። እዚህ ጋር እንደምታዩት እዛ ጋር ኤርባግ ለውጠናል፣ እዚህ ጋር ኤርባግ ለውጠናል። ይሄም ኤርባግ ተለውጧል። አሁን የሚቀረው የመሪው ኤርባግ ነው። የመሪው ኤርባግ ደግሞ እንዴት ነው የሚለወጠው? ኖርማሊ ይሄንን መሪውን እንደዚህ 90 ዲግሪ ይደረግና መሪው 90 ዲግሪ ከሆነ በኋላ እዚሽ ጋር በቀዳዳ እዚሽ ጋር አንድ ቀዳዳ አለች። በዚሽ ቀዳዳ ትገባና አምጣው እዚሽ ጋር በዚሽ ቀዳዳ ተገብታ እቺ ወረታች የምትደረግ አንድ እንትን አለች። ይሄ ማለት የትኛው ማለት ነው? ይሄው እዚህ ጋር የሚቀየረውን ይሄኛውን እዚህ ጋር እንደዚህ ወረታች እንደዚህ ሲደረግ ይለቃል ማለት ነው። ሶ ልክ እንደዛ እናረጋውና ለቀቅ ስናረጋው ወደ ኋላ ይወጣል። ከዛ በኋላ አውጥተን እሱንም እንትኑን ነቅላቸውና የሚሰኩትን ኬብሎች ነቅለን በቦታው እናስቀምጠዋለን። ካቻቢቴ ከዚህ ከጀርባ እናስገባና ወደ ላይ ቀዳዳውን ካገኘነው በኋላ ከላይ ነገር አድርገን እንደዚህ ስናረጋት እንደዚህ ትለቃለች ማለት ነው። ከዛ መሪውን እናዞረውና ይሄ እንዳይጋባ አድርገን መሪውን እንደዚህ ያዞረን ከዛ ይሄንንም በዚህ በኩል አስገብተን ቀዳዳውን ቀስ ብለን እንደዚህ ይወጣል ማለት ነው። በቃ በዚህ መሰረት ይወጣና እነዚህን እንፈታታና ያው 2 ገመዶች አሉ እነሱን ፈተን እንደዚህ ለማሳየት እንዲህ ነው የሚመቸው። 2ቱን እንነቅልና ይሄንንም ፈተን አዲሱ ላይ እዚህ ላይ የሚተሳሰሩትን እናስራለን ማለት ነው። ይሄ ኦሬዲ የራሱ ፕላግ አለው መፈታት አይፈልግም። እነዚህ 2ቱን ግን ፈተን እዚህ ላይ እንሰካና ይሄን እንገጥመዋለን። ኖርማሊ ብዙ ነገሮች እየጨረስን ነው። ይሄው እንደምታዩት የላዩ ተገጣጥሟል። ይሄንን አሁን እናሳስራለን። ይሄን እንገጣጥመዋለን። በዛም ሳይድ እናስረዋለን፣ እንገጣጥማለን። ይሄንንም እዚህ ጋር የቀረውን እንገጣጥምና መኪናውን ያው ስንወርድ ስንወጣ ከዚህ በፊት እንደ መጋረጃ መንከት የነበረውን ነገር አሁን እሱን አስቀርተነዋል። ከዛ ይሄን ቀያይረን ይቀሩን ደግሞ እንጨርሳለን። እንደዚህ ተላቀቀና ከዛ ደግሞ እነዚህን ይሄንን ወደ መገጣጠሙ እንሄዳለን። የኤርባጉን መንቀል ጫፉ ላይ ገመዶቹ ቀልጠዋል። ስለዚህ ወንዴ ለመንቀል እየሞከረ ነው። እስከዛ እኛ ይሄንን እናሳስርና የቀሩትን ነገሮች ፋይናላይዝ ወደ ማድረጉ እንሄዳለን። እዚህ ጋር የትዊተሩ ገመድ አለ፣ እሱን ሰክተናል። ከዛ ይሄንን እንገጥመዋለን። የሚገርም ነገር ሀፕን ያደረገው ይሄና ይሄ ተቀያይሮ ነበረ። ይሄን ወደ የቦታቸውን መልሳቸዋለን። ተቀያይሮ ነበር። የግራው ለቀኝ የቀኙ ለግራ ነበር የነበረው፣ ዞሮ ነበር የነበረው። እሱን እንመላልሰዋለን። ይሄው ይሄ ከላይ ፀሐይ መከላከያዎቹ ተቀያይረው ነበረ፣ ግራ ለቀኝ የቀኝ ለግራ። እሱን መላልሰናል።
አሁን ይሄንን እናሳስርና ከዛ ጎሚኒውን መላልሰን ከላይ እንደምታዩት ጣራው ግን ቦታው ቁጭ ብሏል። እዚህ ጋር ይሄንን እንገጥመዋለን። አሁን ከዛ ይሄንን እንገጥማለን። ስለዚህ ከላይ ያሉ ስራዎች ጨርሰናል ማለት ነው። የጉልበት ኤርባግም አልቋል። የመሪው ኤርባግ ትንሽ እያስቸገረ ነው። እሱን መጨረሻውን እናይና ካልሆነ እቃው አሁን ሊጫን ስለሆነ አብሮ የሚጫኑ እቃዎችንም እዚህ ጋር ከላይ ይሄ ልብስ ማንጠልጠያው በዛ በኩል ያለው ሁኩ በዚህ በኩል ሲወርድ ኤርባጉ ሲፈነዳ መቶት ነው የወረደውና ሰብሮታል። ገንጥሎት ነው ይሄ ሲፈነዳ የፈነዳው ገንጥሎት ነውና እሱንም አብረን ከሱ ጋር የምንጨማምራቸውን እቃዎች ጨማምረን መኪናችንን እንጨራርሰዋለን። ይሄው ይሄንንም ገጥመናል። ይሄም ገብቷል። ይሄው እዚህ ጋር ጸድተዋል እንደምታዩት። አሁን ያችን እናጠባበቃለን። ይሄን ሁለቱን እንጨርሳለን። ከዛ በኋላ ባትሪ ጃምፕ አድርገን ሰክተን እስቲ ያስነስተን እናየዋለን። ያው ይሄን ገጥመን አስረነዋል። ከዚህ በኋላ እቺን እንገጥማትና ይሄው ውስጥ ይሄው ወደ ቦታው ተመልሷል። ይሄው ይሄ በዚህ ሳይድ እንደዚህ ተመልሷል ማለት ነው። ይሄው ከላይ እንደምታዩት ይሄው መለስ ብሎ ኤርባግ የተፋ ነገር የለ ምን የለ ወደ ቦታው መኪና ወደ ፋብሪካው ወደ ነበረበት እየተመላለሰ ይገኛል። በዛ በኩልም ይሄው ቺፋችን እያሳሰረው ነው። ቺን ጨርሰን ደግሞ ይሄን ጎሚኒውን እናስገባዋለን፣ ወደ ቦታው እናረጋዋለን። ስለዚህ በዚህ ሂደት ይሄ ነገር ሳየው እንዴት ያናደኛል። እየቆየ ነው የሚያናደኝ። ይሄው ኤርባጋችን ጽድት ብሎ እንደምታዩት ኤርባግ ተቀይሯል። እዚህ ጋር መሪ ኤርባግ፣ እዚህ ጋር ደግሞ ይሄው የእግር የሆነ እንትን የመስል የነበረው ነገር ይሄው ተስተካክሏል፣ ግጥም ብሏል። እንዲሁም ደግሞ ይሄው እዚህ ጋር በመጋረጃ የምንተያየ የነበረው ነገር ይሄው እንደዚህ ገልጠን የምንተያየ የነበረው ነገር ቦታው ተመልሷል። እንደምታዩት ይሄኛውን ያልቀየር ነው ምንድነው ወንበሩ ወርዶ ወንበሩ ከወረደ በኋላ ተበትኖ የሆነ ሰፋ ያለ ስራ ይፈልጋልና እሱን ዛሬ ላይ በስራ ቀን እንደመሆኑ ያንን ማድረግ አንችልም። ስለዚህ ይሄንን አላረግነውም። እንዲሁም ደግሞ ሞጁሉ ደግሞ ኤርባግ ሞጁሉ የሚቀየረው እዚህ ስር ነው። ይሄ ተፈቶ ሙሉ እዚህ ስር ነው ያለው ኤርባግ ሞጁሉ። ስለዚህ ወንበሮቹ ወርደው ይሄኛው ወርዶ መሆን አለበትና እስኪ አሁን ባትሪን ሰካና ያሉትን ነገሮች እናየዋለን። እስከዛው ግን በጣም የሚያስደስት ነገር ነው የሆነው። ይሄው እንደምታዩት መኪናችን ወደ ቦታው አንድ በአንድ እየተመለሰ ይገኛል። ይሄው ወደ ቦታው እየተመለሰ ይገኛል። አሁን ዋናዎቹ እቃዎች ሲመጡ ማለትም የእግር እቃዎች ሲመጡ የኩሊንግ ሲስተም እቃዎች ሲመጡ ደግሞ እሱን ገጣጥመን ምና በቃ ምን ነዳ ይሆናል። ግን ያልቀየርናቸው ደግሞ እዚህ ጋር እቃዎች አሉ። ያልቀየርናቸው እቃዎች እነዚህን እቃዎች ያልቀየርናቸው ይሄ የኤቢኤስ የሴንሰሩን እና የብሬኩን አልቀየር ነው። ያልቀየርንበትን ምክንያት ምን ገጥምበት ነገር ስለሌለ እዚህ ላይ ያስረ ነው። ከዛ ደግሞ ያው የብሬክ ካሊፐሩ ላይ ነው አንደኛው የሚሰካው። እነዚህ ደግሞ የቤሱም ያው ወስዶ እዛው ላይ ስለሆነ የሚሰኩት እነሱ እስኪመጡ ድረስ ይሄን አልገጠምንም። ሌላ ግን ያው ይሄ ተቀይሯል። ይሄን ነገር ባየሁት ቁጥር ያው እንደ የሆነ ነገር ያረገኛል። የተሸወድኩት አሸዋውድ ስለሚያናድ ይሄ አልተቀየረም፣ ያው ይሰራል። እንዲሁም ደግሞ ኤርባጎች ተቀይረዋል። ያው ይሄ ከርቴን ኤርባግ ነው። እዚህም ጋር ሁለት ኤርባጎች አሉ። እነዚህ የተቀየሩ ኤርባጎች ናቸው። ይሄ ደግሞ የጉልበት ኤርባግ ነው። እነዚህ ተቀያይረዋል። አሁን ደግሞ ባትሪ እናረገ እናስነሳውና እናየዋለን። ያው የራሱ ባትሪ ስለደከመ ጃምፕ ነው የምናረገው። ስለዚህ አስነሳው። ይሄው መኪናችን ተነስቷል። እንደምትመለከቱት ተነስቷል። 79% አለኝ እያለ ነው ለመሄድ 238 ማይል አለን እያለ ይገኛል። ይሄም በኪሎ ሜትር ወደ 300 ምናምን ኪሎ ሜትር አካባቢ ነው። በፉል ቻርጅ አይ ቲንክ የመኪና 480 ኪሎ ሜትር ነው የሚሄደው። ይሄው ተነሳስቷል። ይሄው ክላክሱም ይሰራል። ይሄ ማለት ስፓይራል ኬብሉን መቀየር አይጠበቅብንም። ይሄ ክላክሱ ማይሰራ ቢሆን ኖሮ ስፓይራል ኬብሉን መቀየር ይኖርብናል። ስለዚህ ኤርባጉ ብቻውን በቂ ነው። ይሄው እዚህ ጋር ስክሪኑም ከች ብሏል በምትመለከቱት ልክ። ስልካችንም እየጠራ ነው።
ይሄው ኤርፕሌው ተገናኝቷል ካርፕሌው በመታየት ልክ ዘበብ ብሏል ማለት ነው ይሄው ከላይም ሁሉ ነገሩ ይሰራል ሰንሩፉ ይሰራል ሁሉ ነገሩ ይሰራራል ሁሉም የሚያስደስት ነገር ነው ደስ ይላል ፊክስ ሆኗል ይሄው ኤርባጋችንን ጨራርሰናል ሌላዩን ጨርሰናል እዚህ የጉልበቱን ጨርሰናል እዚህን ሳይድ ጨርሰናል ይሄንን አሁን ደግሞ ወንበርና አውርድና ሌላ ጊዜ ደግሞ ወንበሩን አውርደን የወንበሩን ኤርባግና ሞጁሉን ደግሞ ይሄን ከፍተን እናወርደዋለን ያው በስራ ቀን ትንሽ ከስራ ጋር ቢዚ ስለሚያደርግ ነው ማለት ነው በጣም አሪፍ ነው ደስ የሚል ነገር ነው ያለው ማለት ነው እንደምታዩት ስፒከሩን በጣም አሪፍ ነው በጣም አሪፍ ነው በጣም ያስደስታል ይሄንን ይመስላል ስለዚህ መኪናችንን ኤርባጎቹን ገጣጥመናል በመተመለከቱት ልክ ከወንበር ኤርባጎች በስተቀር የከርቴን ኤርባጉን ጨርሰናል የመሪ ኤርባግ ጨርሰናል የጉልበት ኤርባግ ጨርሰናል ሞጁሉና የወንበሮቹን ደግሞ በሌላ ጊዜ ወንበሩን አውርደን እንዲሁም ሞጁሉ ሙሉ ከስር ስለሆነ ያለው እሱንም እንቀይረዋለን ማለት ነው ለአሁኑ ግን እነዚህ ነገሮች ጨራርሰናል መኪናውን አንድ በአንድ ፕሮግረሱን እያቀረብ ነው እንገኛለን ማለት ነው እቃዎቹ ሲመጡ የግር እቃዎቹን ገጣጥመን አንድ ላይ ሙሉን ነገር አጠራርተን እንግዲህ እዚሁ ግቢ ትንሽ ለመንዳት እንሞክራለን ማለት ነው ስለዚህ ቻናላችን ይደግ ሰብስክራይብ ማድረግ አይረሳ ኢትዮጵያ የተቋቋመበትን ኢትዮጵያን ከኤሌክትሪክ መኪና ጋር ለማጣመር እንደሆነ መሆኑ እያጣመር እንገኛለን ማለት ነው ስለ ኤሌክትሪክ መኪና ማወቅ የምትፈልጉትን ስልጠና የምትፈልጉትን መግዛት የምትፈልጉትን መረጃ የምትፈልጉትን ጥገና የምትፈልጉትን ስለ ኤሌክትሪክ መኪና ምንም አይነት ነገር ከፈለጋችሁ ምንም አያሳስብም ከስር በመናስቀምጠው ስልክ ነው አሊያም እዚህ ጎተራ ፔፕሲ አጠገብ ብቅ ብለው ያገኙናል በዚሁ ኢትዮጵያን ከኤሌክትሪክ መኪና ጋር እያገናኘን እንገኛለን እንደምትመለከቱት ኢቪአባችን ለስልጠናችንም ያው እዛ ጋር መኪናችንን አዘጋጅተናል ስልጠና የምንጀምርበትን መኪና ሬዲ አድርገናል እሱንም በዛው ቃኘት በመናስደርጋችሁ ልክ ለሪቨርስ ኢንጂነሪንግ እና ለትሬኒንግ ፐርፐዝ የገዛ ነው ቢዩክ መኪና ነው ይሄ መኪና ስለዚህ እሱን ፊክስ እናደራርግና እሱን ጨራርሰን ስልጠናችንን በቅርቡ ሜይ 18 እንጀምራለን ማለት ነው ይሄንንም መኪና አስነስተናል ያንንም መኪና ቪዲዮ እንሰራላችኋለን ተነስቷል ታሆም ተነስቷል ስለዚህ እሱንም ቪዲዮ እንሰራላችኋለን ለሰጣችሁን ጊዜ ለሰጣችሁን ሞራል ከልብ እናመሰግናለን በእናንተው ድጋፍና በእናንተው ሰፖርት ስለሆነ ነገሮችን እያደረግን ያለነው ከፈጣሪ በኋላ እናመሰግናችኋለን ፈጣሪንም ደግሞ እዚህ ላደረሰን እዚህ ለረዳን አልহামዱሊላህ ረብል ዓለሚን እንላለን ማለት ነው በጣም ከልብ በመነጨ እናመሰግናችኋለን ይሄ ነገር እንዲሳካ ለተባበራችሁን ላገዛችሁን ለሁላችሁም እናመሰግናችኋለን በሌላ ቪዲዮ ደግሞ መኪናችንን አንድ ስቴፕ ለመነዳት አንድ ስቴፕ ሲቀራው ኦር ደግሞ እየነዳ ነው ሊሆን ይችላል በዛ ቪዲዮ እንገናኛለን ማለት ነው ይመቻችሁ